የአባት ፍቅር ኩሩ ነው የማይታይ የሚመስል ውስጡን የሚናፈቅ ፀሐይ ሲሆን እንደ ጥላ አብሮ የሚጓዝ ማምሻውን እንደ ንፋስ ሽው እያለ ስሜት የሚገዛ የአባት ፍቅር እንደዛ ነው። ደግሞ አንዳንዴ ቁጣው የሚናፈቅ ግርማ ሞገሱ ጠፈርን የሚያህል የትም ሆናችሁ ስሙን የምትደገፉት አባቴ ሲሉት አፍ ላይ ሙልት የሚያደርግ አባት እንደሱ ነው። አባት ሲኖር ልበ ሙሉ ይኮናል። ዙሪያ ገባው አያስፈራም። ፀሐይ ብትጠልቅ ለብቻ ቢሆኑ የኔ የሚሉት እንኳን የሌለ ቢመስል ደረትን ቀና አድርገው ለመሄድ አይፈሩም። እንቅፋት ላይ ይጀግኑበታል፣ ክፉ ቀን ላይ ይበረቱበታል። ከፎቶክ ላይ ባየው መልክህ ግርማ ሞገስህ ሳትነግረኝ ነገረኝ ምስልህ ለኔ መኖርህን ያለው ድምፃዊው ወዶ አይደለም። ከፎቶ ላይ ባየው መልክህ ግርማ ሞገስህ። አባትነት ስቃይም ደስታም ነው። በወዙ ጠፈፍ ከራሰው የሸሚዙ ኮሌታ በላይ የታሪክ ምስክር የለም። ጊዜና የህይወት ውደት አዳውረው በጥቁር ጸጉሩ መሃል ከበተኑት ሽበት በላይ የተከፈለልንን ዋጋ የሚነግረን ሕያው ማስረጃ የለም። በግንባሩ መስመር ላይ ከተጻፈው ዘመን በላይ ከሻካራዎቹ የእጆቹ መዳፎች የበለጠ ስላሳለፋቸው ከባድ ጊዜያቶች ምን ምስክር ሊመጣ ነው? አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን። በጥንት የሮማውያን ታሪክ ውስጥ የተፈጸመ እስካሁን ድረስ የፍቅርና መስዋዕትነት መገለጫ ተደርጎ ከትውልድ ትውልድ የሚተላለፍ አንድ ታሪክ ላጫውታችሁ። ታሪኩ የአባት ሲመንና የሴት ልጁ ፔሮ ታሪክ ነው። ሲመን በእድሜ ማምሻቸው ለእስር ተዳርገው የሞት ፍርድ ይፈረድባቸዋል። ፍርዱ ግን በስቅላት ወይም ጥይት ተተኩሶባቸው አልነበረም እንዲሞቱ የተወሰነባቸው፣ በረሃብ እንዲሞቱ ነበር። በዚህ ጊዜ ሞታቸውን በጥብቅ ቁጥጥር ስር ባለው እስር ቤት ሆነው እንዲጠብቁ ተደረገ። በዚህ መሃል ልጃቸው ፔሮ አባቷን ከሞት የመታደግ አቅም ባይኖራትም ቢያንስ አባቷ እስኪሞት እየተመላለሰች እንድትጠይቃቸው አዛዦቹን ተማጸነች። እነሱም ለአባቷ ያላትን ጥልቅ ፍቅር አይተው ፈቀዱላት። ነገር ግን ምግብ በምንም መልኩ ይዛ ብትገባ የአባቷ ዕጣ እንደሚደርሳት አስጠነቀቋት። በእርግጥ ፍተሻውም ሊያሳልፋትም ይችል አልነበረም። በዚህ ሁኔታ ሳምንታት አለፉ። ጠባቂዎች ቢጠብቁ ሲመን ሊሞቱ አልቻሉም። ይባስ ብለው ያብረቀርቁ ጀመር። በዚህን ጊዜ ተደብቀው ነገሩን መከታተል ጀመሩ። ከዚህ በኋላ ነበር ለሰው ልጅ የፍቅርና መስዋዕትነት መለኪያ ሆኖ በታሪክ የተሰነደውን ነገር የደረሱበት። ለካስ አራሷ ልጅ አባቷን ጡቷን እያጠባቻቸው ነበር ይህን ያህል ጊዜ ያቆየቻቸው። ይህንን የተመለከቱት ጠባቂዎች ፔሮን ይዘው ላለቃቸው አቀረቧት። ለምን እንዳደረገች ስትጠየቅም እድሜ ልኬን እንዳልራብና እንዳልጠማ ያደረገኝ አባቴ እያየሁት በረሃብ ሲሞት እንዴት ይቻለኛል? ቀድሜው ብሞት እመርጣለሁ አለች። በዚህን ጊዜ አለቆች ልባቸው ተሰበረ። ለአባቷ በከፈለችው መስዋዕትነት ግድያ ሳይሆን ክብር ነው የሚገባት ብለው አባቷንም በምህረት ፈቱላት። ሞገስ ግን ያጣኸው አባ ስትወልደኝ ነው፣ ላረክልኝ ነገር የኔ አቅም አንድ ነው። ከአባቶቻችን የጎበጠ ትከሻቸው ስርና ከቆሸሸ መዳፋቸው ውስጥ ሕይወት አለ። ሽብሽብ ቆዳቸው ዕድሜን ዘምሯል። እናም ከፍለንም ማንጨርሰው ውለታ የዋላችሁልን ብርቱ አባቶቻችን በሙሉ ለእኛ ለልጆቻችሁ የከፈላችሁት ከባድ መስዋዕትነት በቃላት የሚገለጽ አይደለምና በሕይወት የሌሉትንም ሆነ ያሉትን አባቶቻችንን እናመሰግናለን። ላረክልኝ ነገር የኔ አቅም አንድ ነው፣ እወድሃለሁ። እምነት በሆነው አባትነት ሁሉን በሆድ ይዛችሁ
ለልጆቻችሁ የምታደርጉት ነገር የተለየ በመሆኑ ውለታችሁ አለብን። የኛ ተወዳጅ አባቶች ለኛ የከፈላችሁት ብዙ ነው። የዛሬው መሰረታችን የተገነባው በእናንተ ትናንት በመሆኑ ሁሌም በልባችን ትኖራላችሁ። ክብር ከስም መጠሪያ ባለፈ ለልጆቻችሁ ዋጋ ለምትከፍሉ አባቶች ይሁን። መልካም የአባቶች ቀን።